ነብዩን አለይሂ ሰላቱ ወሰለም ያው በፊቅህ ኪታቦች አማካይነት ነው በተወሰነ የምናቃቸው እንጂ ሲራቸውን ህይወት ታሪካቸውን ከእስከ ብለን በሚገባ አብጠርጥረን የተማርንበትና ያወቅንበት ጊዜ ባለመኖሩ ከመንዙማ የዘለለ ምንም ግንዛቤ የለንም ማለት። አንዳንድ እንግዲህ አዋቂዎች በመንዙማ መልክ የተለያዩ የሲራ ሐረጎችን እያዘጋጁ በዛ ማካይነት ነው ነብዩን የተወሰነ ደረጃ ልናውቅ የምንችለው። ያ ደግሞ በቂ አይደለም። በዛው ላይ ደግሞ የማጋነንም በስሜት ያልሆነ ነገርም ትክክለኛው ታሪካቸው ቀርቶ ሌላ ዝም ብሎ ስሜትን ለመንካት የሚደረጉ አሉባልታዎች እየበዙበት ነው የሚመጣው ማለት። ከዛ አኳያ የሲራ ግንዛቤያችን በጣም ዝቅ ያለ ስለሆነ አሁን ስለ ሲራ መማር አለብን የሚል ግንዛቤ ላይ ደርሰናል ማለት ነው። እግር መንገዱን ደግሞ የቅርብም የሩቅም ጥላቶቻቸው ገና በህይወት እያሉ ጀምረው ነብዩን አለይሂ ሰላቱ ወሰለም ጠላሸት ለመቀባት ያልሞከሩት ነገር የለም። ያው ከአላህ ገፍቶ የመጣ ነገር ሆኖ እንጂ ላ ማኒ አሊማ አጣ እንዳለው እንደ ጥላታቸው ብዛት ቢሆን ኑሮ እስካሁን ስማቸው በመድር ላይ ባልተገኘ ነበር። እና ሌሎቹ ኢምካንያት ያላቸው በምስራቁም በምዕራቡም በሁሉም ክፍል ዓለም ነብዩ አለይሂ ሰላቱ ወሰለም ነብይ እንዳላደሉ አስመስለው ለማቅረብ ባላቸው ተሰጦ በፊልም በሙሰልሰል በተለያዩ መልኮች ዘመናዊ በሆነ መልኩ ያው የሳቸውን ስም ለማጥቆርና ታሪካቸውን ለማዛባት ያልተደረገ ሙከራ የለም። ከመሆኑም ጋር እንደዛ ባደረጉ ቁጥር እንዳውም አላህ ቢልአክስ ውጤቱን ተግላቢጦሽ ነው የሚያደርግባቸው። ስለሳቸው ምንም ግንዛቤ የሌለው የሆነ ያልሆነ ነገር ሲጻፍና ሲወራ ሲሰማ ይሄን ሰውዬ እኔ በትክክል ከምንጩ ማወቅ አለብኝ እያለ በተለይ የተማረው ክፍል የበለጠ እየተመራመረ ወደ እውነቱ እየገባ ነው የመጣው ማለት ነው።